ያደረጋት ቀን ነበረ። ያለታ እንግዲህ በማክበሪያው ሰፕራይዝ አድርጓታል። እንግዲህ ያልጠበቀችው ነው ሰፕራይዝ ያደረጋት ማለት ነው። እነ ልዩም እንግዲህ ምንድነው ሰፕራይዙ ብለው በጣም ተገርመው ነበር ማለት ነው። እንግዲህ በዚህ ነው ሰፕራይዙ ሳይከፈት ነው እንግዲህ ድራማው ያለቀው። ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቤላ ድራማ መጣው። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። አስተያየታችሁንም ኮመንት እንድታስቀምጡልኝ ብዬ ማለት ዛሬ ደግሞ እየላችሁ የመጣሁት እንግዲህ በጣም ደስ የሚል ነው። ማርኮና እዝራ ተጣሉ። ማርኮና እዝራ የተጣሉበት ምክንያት እንግዲህ ማርኮ ክፍል እዝራ ገባ። በዚህን ጊዜ እንግዲህ ማርኮም ዲና ጋር ደውሏል ማለት ነው። እንዴት ምንስ ቢደፍረኝ ነው? እንዴት ነው ክፍሌ ሲገባ እንዴት ነው ዝም የምትይው? አብርሃም ይሄ ዛሬ እኮ ይሄንን ነገር ካመጣ ነገ ሌላ ነገር እንደሚያመጣብን እንዴት አልጠረጠርሽም? ብሎ እንግዲህ ዲና ላይ አፍትቷል ማለት ነው። ማርኮን ምን ላድርግ ብለህ ነው? ምንም በጣም አብርሃም ብለውም በጭራሽ በጣም ፈርቶታል። ምን እንደሆነ አላውቅም። እኔ አይደለሁም እኮ እንደዚህ ያደረግኩት የማልዳ ወንድም ነው። የማልዳ ወንድም ገብቷል ክፍል። ታዲያ ልብሴን እናረገው ቢላ ጊዜ እንግዲህ ልብሱንም በፌስታል አንጠልጥሎ ነው እኔ ክፍል ነው አንጥቶ ይጣለልኝ። ምን ያህል ቢንቀኝ ነው? ምን ያህል ቢንቀኝ ነው ልብሴን እንደዚህ አድርጎ መቸው ክፍል እኔን ከክፍል አስወጥቶ ለእሱ ክፍል ሲሰጥ አንቺ ምን ሆንሽ ዝም ያልሽው? ምን ያህል ብትናቂ ነው? አንቺ እኮ ተንቀሻል፣ ግን አስበሽዋል ብሏታል። እንግዲህ እሱም በራን ኳኩቶ ሄዷል፣ እዝራ ጋር ሄዷል ማለት ነው። እዝራም እንግዲህ ያልጠበቀውን ነገር ጉዳት አድርሶበታል በማርኮል ላይ ማለት ነው። እንግዲህ እዝራ እንድሮም እዛው ክፍል ነበር የሚኖረው። ከራሴ ክፍል ነው የምቀመጠው ብሎ ነበር በፊትም ማለት ነው። እሷ ምንም ማድረግ አይቻልም፣ ዲናም እንግዲህ ምንም ማድረግ አይቻልም። አንተ እንግዲህ እንግዳ ክፍል መቆየ ተቀመጥ። ምን ያህል ብናቅ ነው ለድሮ ሚስቱ ወንድም ክፍል ያስለቅቃል፣ እኔን እንግዳ ቤት። እንዴት ነው ይሄ ነገር የሆነው? ነገ ምን እንደሚሰራብን ግን አስበሽዋል? እያለ እንግዲህ ማርኮም ዲናን እየተቆጣት ነው ማለት ነው። እንግዲህ እዚህ ጋር አልጠበቀችው ነው ሰፕራይዝ ያደርጋት እንግዲህ ልዩን እንግዲህ እኔና ዲና የተጋባንበት ቀን ነው እና ዛሬ ማክበር አለብን። አንቺም ደግሞ ቆንጆ ምግብ ስሪ፣ የሚያስፈልግሽን እኔና ዶክተር ርብቃ ገዝተን እንመጣለን ብሏታል ማለት ነው። ዶክተር ርብቃም እንግዲህ አብረሽ ስሪ ነበር ያላት። አቶ አብርሃም አንተን ረጅ የሚያስፈልግክ ልዩ ሌላ አዲሷ ሰራተኛ ስላለች እሷ ትረዳዋታለች ብላ እንግዲህ ከርብቃ ጋር የሚያስፈልገውን አብርሃም ሄዶ ይዞ መጥቷል ማለት ነው። ዛሬ ዲና ሰፕራይዝ ነው ማደርጋት ብሎ እንግዲህ ከዶክተር ጋር ሁሉን ነገር ተነጋግሮ እሱ ምርመራውን ውጤት አብርሃም እንደወሰደ በፍጹም ዲና አታውቅም። አብርሃም እንደታመመ ሆኖ ሆስፒታል የገባው ይሄንን አይነት ዘዴ ሊጠቀም የዲናን እርጉዝ አለመሆኗን እውነቱን ለማወቅ ነበረ አቶ አብርሃም ሆስፒታል የገባው። እንግዲህ እሱ ምን ነበር ያለው ለዶክተሩ? በሰፕራይዝ መልክ ነው መሰጣት ብሎ ነው እንግዲህ ከዶክተሩ ጋር ያለውን ነገር ተነጋግሮ አሽጎ እንግዲህ እሷ ስጦታ ነው ብላ አሰፍ ብላ ስትቀመጥ፣ እሱ ግን የእርግዝናው ውጤት ነው ሰፕራይዝ ያደረጋት። እየዘፋፈነ እንግዲህ እየገጣጠመ ማለት ነው። አብርሃም እንግዲህ የአንጀቱ ቅቤ ጠጣ ማለት ነው። አብርሃም በጣም እያሸነፋቸው ነው። አንዳንዴ ዝም የሚል ሰው እኮ በጣም ስማርት ሆኖባቸዋል ማለት ነው። አብርሃም በቃ ሊሸነፍላቸው አልቻለም። እንግዲህ በሰፕራይዙ ምንማ ማርኮም እንግዲህ እጁ ተሰብሯል። እጁን የሚሰበረው እንግዲህ እዝራ ነው። ጎን ለጎን አስቀምጠዋቸዋል። ሁለቱንም እንግዲህ ተጠርተዋል ፕሮግራሙ ላይ። እንዴት ነው? ምን ቢንቀን ነው ፕሮግራም ጭራሽ የተጋባችሁበትን ቀን ታከብራላችሁ ብሎ እየተናደደ ነበረ። ማርኮም ምንም ማድረግ አይቻልም ቢናደድም እንግዲህ ዶክተሩና አብርሃም ቆመው እያወሩ እያለ ዲና እንግዲህ ተማርኮን ጋር እያወራች ነበር። እንዴት ነው ያ
ባልሽ እሱ ሰሆኑ እንዴት ናቀሽ እኮ እንዴት ነው እያለች እሷ ፍቅር አንዴ ማርኮን እያለች ስታወራ እሱ ይሰማት ነበር ሁሉንም ነገር አብርሃም ማለት ነው። እሷ በጭራሽ ማንም እንዳልሰማት ሆና ነው የምታወራው። ዶክተሩና አቶ አብርሃም ሲወጣ ዶክተር አመሰግናለሁ፣ ወይኔ ባሌ ቅድም በሸክም መጣ አሁን በሰላም ሲሄድ አመሰግናለሁ ባሌ ስለዳንልኝ ምናምን እያለች እያለባበሰች ወይዘሮ ዲና አሁን ደግመሽ ብትመረመሪ ስላት አይ አያስፈልግም ሌላ ቀን አለችው። አባቴ ምን ትላለህ ስትለው እንግዲህ አብርሃም አይ ዶክተር አያስፈልግም ሌላ ቀን ትመረመራለች ብሎ እንግዲህ እሱ ያገኘውን አግኝቷል። እሷ ሲጀመር ይሄን ነገር ሚስጥሩ የወጣን መሰላትም ነበር። አብርሃም እንግዲህ በብልህነት ሁሉን ነገር በእጁ አግኝቷል። እዚህ ጋር ደስታውን ፈገግታውን እያሳለፈ ዲናም እንግዲህ እውነት መስሏት ምንድን ነው አንተ እኔና እሱ በመጋባታችን እኔና እሱ የእንትናችን የደስታችንን ቀን በማክበራችን አንተ ደስተኛ አይደለህም ብላ እንግዲህ እንትና ላይ እያፈተተችበት ነበረ እዝራ ላይ። እዝራም እየሳቀ አልፈለኩም እንዲለካ ነው እንዲ እያለ እዝራም እንግዲህ ተይ እንጂ ምን ሆንሽ ነው ተረጋጊ እንጂ ዲና ረፊ እያለ እንግዲህ አብርሃም እንግዲህ እዝራ ምን አይነት ሰው እንደሆነ አብርሃም ጠንቅቆ ስለሚያውቀው አብርሃም እዝራን እንዲናገሩት በጭራሽ አይፈልግም። እዝራ እኮ እዚህ ገባ ማለት እኮ የድሮ ሚስቱን ማልዳን ይፈልጋታል ማለት ነው። አንቺ እኮ ተንቀሻል እያለ እንግዲህ ማርኮን እሷን እንትን ለማለት እኔ እንኳን አብርሃም ቀርቶ ማንም ወንድ አይንቀኝም አላየም እንዴ እንኳን ስንቶቹን ወንዶችን ማንበረከክ ነኝ በፍጹም እንኳን አብርሃም እንኳን ሊንቀኝ እያለች እሷም ስታካብን ነበር ዲና ማለት ነው። ታዲያ እንደዛማ ከሆነ ታዲያ ይሄ ለምንድን ነው ከክፍሌ ለምንድን ነው የማታስወጪው? እንዲያስወጣ ማድረግ ባልሽን ለምንድን ነው የማትነግረው? እሱም እኮ በምን እንደሆነ አላውቅም በጭራሽ እሱ ራሱ ሊሰማ አልቻለም። በጣም ነው የሚፈራው። ምንድን ነው ምክንያቱ እንደሆን በጣም የሚያስፈራ በቃ በጣም አብርሃምን ራሱ አይሰማውም አለችው ማለት ነው። እንግዲህ እዚህ ጋር በፈገግታ ተማርኮን ጋር መታለች። አብርሃም እንግዲህ እየሳቀ እየጨፈረ ጭፈራውን ተነስቶ ጨፍሮ እንግዲህ ከወለዱ ወዲህ ካገቡ ወዲህ መውለድ ነው ምንድን ነው እያለ እየገጣጠመ ማለት ነው። ለውዷ ሚስቴ ለውዷ ባለቤቴ ስጦታ ውድ ስጦታ እየላት መጥቻለሁኝ። ውድ ስጦታ ነው ብሎ እውነትም ውድ ስጦታ ነው። አብርሃም በጣም የሚገርም ነው። ዘዴውን እኮ እንዴት እንዳወቀው አለ አይደል? በቃ ስማርት የሆነ ነው። አንዳንዴ ዝምተኛ ሰው ሲሰራ እሱም ብለዋል ከዚህ ፊት ላይ በስሜት እንደተጫወተች ይጫወትባታሉ እንዳለ እውነትም በጣም እዚህ ጋር እንግዲህ እነ ዶክተር ርብቃና ልዩ ፈርተዋል። ምን ሰርፕራይዝ ሊያረጋት ነው ጭራሽ በቃ ልዩ በጣም ነው የምትፈራው። ሰርፕራይዝ ሊያረጋት ነው እንዴትስ ቢሆን ነው እያለች እንግዲህ በጣም ተገርማለች። አብርሃምን እየጠየቀችው ልዩ እዚህ እንግዲህ በጣም የሚገርም ነገር ነው። እዝራና ሜርሲ እንግዲህ ደግሞ ተፋቷል። ሜርሲ እንግዲህ እዝራን ስትሰድብ ልዩ ደግሞ ለምን እንዳትወድም ልዩም በአንድ ነው እየሰረቀቻት እይታለች ማለት ነው። ምንድን ነው ይሆን ደንባራ እያሰኝ ማንን ነው ስትላት ማንን ነው እዝራን ነው አለቻት። እዝራይቱ ያ ደንባራው ምናምን እያለች ስትል ልዩ ደግሞ እዝራን ሲነኩባት አትወድም ማለት ነው። እንግዲህ ስለ ጣላት ሜርሲም ተናዳበታለች በእዝራ። እንግዲህ አሁን ደግሞ ወንድሟን ከክፍል ሲያስወጣው እንግዲህ እዝራና ሜርሲ እንግዲህ ገና ከመምጣቷ ለምን እንደተጠማመዱ አላውቅም ማለት ነው። ልዩ ደግሞ እዝራን በጣም ትወደዋለች ታከብረዋለች ማለት ነው። ሲሄድ እንኳን ሲቆይ እንኳን በጣም ነው ተጨንቃ በር ልከፍት የምሮጠው ማለት ነው። እዚጋ እንግዲህ ዶክተሩ እያሰናበታቸው ነው። እነሱ ሁለቱ ሲያወሩ እንግዲህ ዶክተር ተማርኮን ጋር እሷ እያወራኝ ናት። እሷ ጉዳን አልሰማችም፣ ግን እና አብርሃም ሁሉን ነገር ሰምተዋል ማለት ነው። አይ ማርኮን እኮ ካልመጣው እኮ በቃ አብርሃም መጥቼ ካላየሁት እያለኝ ነው ምናምን እያለች ታለባብሳለች ማለት ነው። እንግዲህ ዲና በጣም ውሸቱን ስለምታስመስለው አሁን ጠንቅቆ ቆባታል አብርሃም ማለት ነው ሙሉ በሙሉ። አብሶ አብርሃም ከሁሉ ነገር የተናደደባት በዚህ ልጅ አለይ ብላ በመሸወዷ በዚህ ተናዷል። እሱም ደግሞ እነ ልዩንና እነ ዶክተር ርብቃን
እነሱስ ያለቻቸውን ነገሮች ስለማታምንለት ነው። እንግዲህ አብርሃም ታማሚ ነው፣ የሳል በሽታ ሳምባ ሳል አለበት፣ ይተላለፋል ህፃኑ ብሎ በዚህ እንግዲህ እንደታመመ ሆኖ ነው ይህንን ዲራማ ደግሞ የሰራው እሱ ማለት ነው። እንግዲህ በዚህ ባይሆንለት በፍጹም ልትመረመርለት አትችልም፣ ልታምንለት አልችልም። እሱ ግን እኔ በማው እንትን በምለው አብርሃም እንግዲህ እዚህ ጋር በደስታ እንግዲህ እንትናቸውን አክብረዋል ማለት ነው። የማርኮን አስተያየት እንግዲህ በጣም ይገርማል። እዚህ ጋር ልዩንና ዶክተር ርብቃን ጠርቶ እንግዲህ ያለውን ነገር አማክሯቸዋል። እነሱም እንግዲህ ምክሩን ተቀብለዋል ማለት ነው። ልዩም እንዴት ምንድን ነው ሰፕራይዝ የሚያደርጋት በቃ በጣም ተገርማለች ማለት ነው። ልዩ ሰፕራይዝ ውስጥ የሚደርስ ድረስ እንግዲህ በጉጉት ሲጠብቁ ነው። እኔ መስራቱን እሰራለሁ ችግር የለውም አብርሃም ግን ምንድን ነው ሰፕራይዙ ብለዋለች። አይ እሱ ሲደርስ ነው የምታየው፣ አንቺ ቆንጆ ምግብ አድርገሽ ስሪና ተዘጋጅ ብላታለች። እንግዲህ እዚህ ጋር ክፍሉ ድረስ አንኳኩቶ ሄዷል ማርኮን ማለት ነው። እሱም እንግዲህ ምላሹን ሰጥቶታል። እጁን እስከሚሰበር ድረስ እንግዲህ በላዩ ላይ ጉዳት አድርሶበታል። እንግዲህ ዲናም እንዲህ ምን ሆኖ ነው ስልክ ዘጋው ሄዱ ሊጣል ይሆን እንዴ ከሰው